የህወሓት ወታደራዊ አመራሮች የቲዲኤፍ ሴት ወታደሮች መድፈራቸው በምርመራ ተጋልጧል። በቆይታችን የምንመለከተው ነው። የህወሓትን ጭካኔ የሚያስረዱ ተጨማሪ መረጃዎች እየወጡ ነው። ቡድኑ በሰሜኑ ጦርነት ወቅት የገዛ ሴት ወታደሮቹ ላይ ጾታዊ ጥቃት ይፈጽም እንደነበር በትላንትናው ዕለት የወጣ አንድ የምርመራ ሪፖርት አጋልጧል። ዘኒ ሁማኒታሪያን ይህን በተመለከተ አስደንጋጭ የምርመራ ሪፖርት ነው ይፋ ያደረገው። አንድ አፍታ ሚዲያ በተመለከተው በዚህ ሪፖርት በሰሜኑ ጦርነት ወቅት ቲዲኤፍን የተቀላቀሉ ሴት ወታደሮች በከፍተኛ የቡድኑ ወታደራዊ አመራሮች ተደፍረዋል፣ ጾታዊ ጥቃትም ተፈጽሞባቸዋል። በሰሜን ኢትዮጵያ አዲስ የጦርነት ስጋት ባንዣበበበት በዚህ ወቅት የቀድሞ የትግራይ መከላከያ ኃይል ቲዲኤፍ ተዋጊዎች እንደገና እንዲመዘገቡ ጥሪ እያቀረቡ ሲሆን በዚህ ኃይል ውስጥ የሚያገለግሉ ሴቶች ከ2020 እስከ 2022 በተካሄደው ግጭት ወቅት በራሳቸው አዛዦች እጅ የደረሰባቸውን የጾታ ጥቃት በይፋ መናገር ጀምሯል። በጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች ላይ የተደረገው አብዛኛው ትኩረት የኢትዮጵያ መንግስት ወታደሮችና ከነሱ ጋር በአጋርነት የተዋጉ የኤርትራና የአማራ ኃይሎች ህወሓትን ለማጥፋት በወሰዱት ዘመቻ ወቅት በተፈጸሙ ግፎች ላይ ነበረ። ሆኖም ለትግራይ ሴቶች ፍትህ ማለት የቲዲኤፍ መኮንኖች በሴት ተዋጊዎቻቸው ላይ የተፈጸመውን የጾታ ጥቃትን በተመሳሳይ ትኩረት መመርመር ማለት ነው። ከነዚህ ሴቶች ብዙዎቹ ቀደም ሲል ያዩትን ጥቃት ከመሸሽና ጥበቃ ለማግኘት በማሰብም ወደ ተዋጊነት የተቀላቀሉ ነበሩ። ትራስ ጦርነቱ በህዳር 2013 ዓ.ም በተቀሰቀሰበት ወቅት በትግራይ ዋና ከተማ መቀለ የነርሲንግ ትምህርት ትከታተል የነበረች ናት። ትምህርቷን አቋርጣ የትግራይ መከላከያ ኃይልን ለመቀላቀል የወሰነችው በጦርነቱ የመጀመሪያ ሳምንታት ውስጥም ያየችው አሰቃቂ ግፍ ምክንያት ነበረ። ጉሮሯቸው የተቆረጠ አረጋውያን ሴቶችን አስክሬን አይቻለው፣ ከዚያ በፊትም መደፈራቸው ግልጽ ነበር ብላለች። የስልጠና የመጀመሪያ ወራት በመደበኛ ሁኔታ እየተካሄደ ነበር። ሆኖም አንድ ቀን ትራስና ሌሎች ሴት ተመልማዮች በመቀለ ዳርቻ ከሚገኘው የጦር ካምፖቻቸው ውጭ ለሚደረግ ስብሰባ እንዲቀርቡም ይጠራሉ። አዳራሹ በሴቶች ተሞልቶ ነበር። በስፍራው የነበሩ ብቸኛ ወንዶች ሁለት ከፍተኛ አዛዦች እንደነበሩም ታወሳለች። ሴት ተዋጊዎች በቲዲኤፍ ውስጥ እያጋጠሟቸው ያሉ ችግሮችን በግልጽ እንዲያቀርቡ እድል ለመስጠት እንደተዘጋጀ ተነገራቸው። አብዛኛው ቅሬታዎችም የቀረቡት ስለ አቅርቦት እጥረትና ድርጅታዊ ክፍተቶች ነበሩ። ሆኖም በስብሰባው መጨረሻ ላይ አንዲት ሴት በከፍተኛ ፍርሃት እየተንቀጠቀጠች ተነሳች። እሷ እንደተናገረችው አንድ ኮሎኔል ሴቶቹ ወደ ክፍለ ጦሩ እየመለመለ እንደነበር፣ ነገር ግን ደግሞ ወደ ስልጠናው ከመላክ ይልቅ መድኃኒት በመስጠት እያደነዘዛቸው ይደፍራቸውም እንደነበር ነው። ከተጎጂዎቹ መካከልም እድሜያቸው 12 ዓመት ብቻ የሆኑ ልጃገረዶች እንደነበሩ ስትናገር፣ ሌሎች ደግሞ የእናቷን እድሜ የሚደርሱ እንደነበሩም ገልጻለች። ይህንን ከሰሙ በኋላም አዳራሹ በሙሉ በዝምታ ይዋጣል። በስብሰባው ላይ የተወሰነው ውሳኔም በቲዲኤፍ ውስጥ የሴቶች ቅሬታና ጉዳዮችም ለከፍተኛ አመራር ለማድረስ የተቋቋመው የስርዓተ ጾታ ቡድንን በተመለከተ ይህንን ክስ እንዲመረምር ነበር። ትራስም የምርመራ ቡድኑን እንድትቀላቀል ተጠይቃለች። ትራስ ከሁለት ሌሎች ባልደረቦቿ ጋር በመሆን ከተጎጂዎች ቃል በመቀበል ማስረጃዎችን ማሰባሰብ ይጀምራሉ። ባደረጉት ምርመራም ቢያንስ 9 ሴቶችና ልጃገረዶች በዚያ ኮሎኔል የጾታ ጥቃት እንደደረሰባቸውም ደረሱበት። ከተጎጂዎቹ መካከልም አንዲት ሴት የኮሎኔሉን ጥያቄ በመቃወም ጉዳዩን እንደምታጋልጥ ከዛተች በኋላ ተደጋጋሚ ትንኮሳዎች ደርሶባታል። ከነዚያ መካከል ልጇ ለቀናት ታስሮ መቆየቱም የሚገኝበት ሲሆን መርማሪዎቹ በተጨማሪ የቆሰሉ ሴት ተዋጊዎች ሕክምናቸውን ሳያጠናቅቁ ወደ ክፍለ ጦሩ እንዲመለሱ ሲደረግ እንደነበርም አረጋግጠዋል። እንደ ትራስ ገለጻ ከሆነ ኮሎኔሉ በአሽከርካሪዎች በጠባቂዎችና በሎጂስቲክስ ኃላፊዎች የተደገፈ ሰፊ የድጋፍ አውታረ መረብ ነበረው። እነዚህ ግለሰቦች እሱ ከተጠያቂነት እንዲያመልጥ ከማድረግ ባሻገር ምርመራውን የሚያካሂዱትንም ያስፈራሩ ነበር። ብቃት የሌላቸውን ሰዎች ያለማንም መስፈርት ያሳድግ እንደነበርና እነርሱም በተራቸው እሱን ይጠብቁት እንደነበር ስትልም ትራስ ትናገራለች። በአንዳንድ የቲዲኤፍ ክፍለ ጦሮች ውስጥ የፍቅር ግንኙነት የተፈቀደ ቢሆንም ዋናው ቅድመ ሁኔታ በሁለቱም ወገኖች ፈቃደኝነት ላይ የተመሰረተ መሆኑ ነበር። ሆኖም አንዳንድ መኮንኖች ይህንን መመሪያ በተደጋጋሚ ይጥሱ እንደነበርና ድርጊታቸውም ሪፖርት ቢደረግባቸውም እንኳን በአብዛኛው ተጠያቂ አይደረጉም ነበር። አወት የተባለ ወጣትም የቲዲኤፍ ወታደር እንደገለጸው ከፍተኛ መኮንኖች ወጣት ሴቶችን የጾታ ግንኙነት እንዲፈጽሙ በመጠየቅ በምትኩ የሬዲዮ ኦፕሬተር ወይም ደግሞ ጸሐፊ የመሳሰሉ ቀለል ያሉና ምቹ የስራ ቦታዎችን ይሰጧቸው ነበር። በሱ ገለጻ ከሆነ እንዲህ አይነቱ ድርጊት በቲዲኤፍ ውስጥ በስፋት የተለመደ ነው። ይህም በደል ይበልጥ አሳዛኝ የሚያደርገው ብዙ ሴቶች ከጦርነት ጋር በተያያዘ ከሚፈጸም የጾታ ጥቃት ጥበቃ ለማግኘት በማሰብም ወደ ቲዲኤፍ የተቀላቀሉ በመሆናቸው ነው። በወቅቱ በቲዲኤፍ ውስጥ የሴት ተዋጊዎች 30 በመቶ ያህሉን እንደሚይዙም ዘገባው ይጠቁማል።
ጠቁመዋል። ረሃዋ እንደምታብራራው ከሆነ አካላዊ ጥቃት በተደጋጋሚ የሚፈጽም ባይሆን ኖሮ የመኮንኖችን የጾታ ጥያቄ ውድቅ ያደረጉ ሴቶች እንደ ቅጣት አስቸጋሪና አድካሚ የስራ ምደባ ይሰጣቸው ነበር። ቆንጆ ተብሎ የሚታዩ ሴቶችም ሁልጊዜ ወደ ቢሮ ኃላፊነት ቦታቸው ይመደቡ ነበር። ከክፍለ ጦሩ አዛዥ ጋርም በቅርብ ይሰሩ ነበር ስትል አንዲት የቀድሞ ከፍተኛ የሴት መኮንን ትናገራለች። በቲዲኤፍ ውስጥ የነበረውን ባህልም መርዛማ ስትል ነው የምትገልጸው። ረሃዋ በቲዲኤፍ አመራር በኩል የነበረውን ድክመት ስታነሳ ለጉዳዩ በቂ ትኩረት አልሰጠነውም ትላለች። ምክንያቱም ይህን ማንሳት በጠላት ኃይሎች የተፈጸሙትን ግፎች እንደሚያቀልላቸውም ይሰማ ነበር። የበቀል ፍርሃት፣ የማህበራዊ መገለል ስጋት እንዲሁም ለቲዲኤፍ ያላቸው ታማኝነት አንዳንድ ሴቶች ጉዳዩን እንዳያጋልጡ አድርጓቸዋል። የቀድሞ የቲዲኤፍ ተዋጊ የሆነችው ሉዋን እንዲህ ብላለች። የሚያሳዝነው ነገር የነበረብን ስራ እጅግ ከባድ ስለነበር ጦርነቱ እስኪያበቃ ድረስ ስለዚህ ችግር ምንም አልሰማንም። እሷ እንደምታስበው ከሆነ አንዳንድ ሴቶች ዝም ያሉት የራሳቸውን ደህንነት ከማስቀደም ይልቅ ጦርነቱን ማሸነፍ ዋና ገባቸው ስለነበር ነው። ትራስና ባልደረቦቿ በጾታ ጥቃት የተከሰሰውን ኮሎኔል ጉዳይ ለቲዲኤፍ አቃቢያነ ሕግና ለአንድ ከፍተኛ ጀኔራል ያቀርባሉ። ጀኔራሉም ጉዳዩ ወደ ከፍተኛ ደረጃ በማሸጋገር ሂደቱን ያፋጥነዋል። በመጨረሻም ኮሎኔሉና ተባባሪዎቹ እንደተያዙና ከዚያ በኋላም ወንዶችም ሆኑ ሴቶች ይህንን ጉዳይ በጥንቃቄ ይመለከቱት እንደጀመር ነው በመረጃው የተመላከተው። በክፍለ ጦርም ውስጥ በወንድና በሴት ተዋጊዎች መካከል የበለጠ ግልጽ ወሰን ተፈጥሯል ስትል ነው ትራስ የምትናገረው።